What the TPLF has confirmed today on Saturday is that these clashes erupted and are ongoing. They started at 6 a.m. ሲጠበቅ የነበረ ነው ሲሆን የምናየው ልባችን እያዘነ ነው አይናችን የሚታዘበው ይሄ እንዳይመጣ ነበር ምኞታችን ልጆች በደስታ የሚያድጉበት ወጣቶች በተስፋ የሚከርሙበት አዛውንቶች በክብር የሚጦሩበትን ሀገር ነበር የምንናፍቀው አለመታደል ሆኖ ጦርነት ይሄን ሁሉ ይቀማናል ተስፋም ደስታም ክብርም ጦርነት ባለበት አይኖሩ ሳምንቱ እንዴት አለፈ ጎበዝ የፌደራል መንግስትና ህወሓት ተኩስ ተቀባብለዋል የኢራኑ ጦርነት የድንበር ወሰኑን አስፍቶ ከግብጽ እስከ ኢራቅ ገብተውበታል ዩክሬን በኢራን ላይ ለመጀመሪያ ጊዜ ጥቃት ሰንዝራለች የሞሮኮ ስደተኞች ድራማ በሚመስል ትዕይንት በአንድ ቀን 60 ሺህ ሆነው ድንበር ጥሰው ስፔንን ወረዋታል በዲሞክራቲክ ሪፐብሊክ ኮንጎ ኢቦላ የተባለ አስከፊ በሽታ ሰው እየጨረሰ ነው ሐማስ በሚስጥር ድርድር ትጥቁን ለመፍታት ከትራምፕ ጋር መስማማቱ በታወጀ በማግስቱ የእስራኤል ወታደሮች ከጋዛ ቀጠና እስካልወጡ ትጥቄን አልፈታም ብለዋል እነዚህ ባለም መድረክ ከተሰሙ ዋና መረጃዎች መሃል የሚጠቀሱ ናቸው ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች ይህ ሳምንቱ እንዴት አለፈ የምንባባልበት የሰንበት መቆያችን ነው በሳምንቱ ከተከሰቱ ዋና መረጃዎች መሃል የተመረጡትን እናቀብላችኋለን አብራችሁን ቆዩ ወልቃይት እና የጠቅላዩ ሐሳብ ጠቅላይ ሚኒስትር አብይ ከአሚኮ ጋር ያደረጉትን ቃለ መጠይቅ አያችሁት ስለ መስከረም 15ቱ ክስተት ስለ አማራ ክልል ታጣቂ ኃይሎች ስለ አወዛጋቢ ወሰን ጉዳዮችና ሌሎችም ሐሳቦች የተነሱበት ይህ ቃለ መጠይቅ ከአሚኮ ጋዜጠኛ ጋር ተደርጎ የመንግስት ልሳን በሆኑ ሚዲያዎች ሁሉ የተላለፈ ነው የወሰን ጉዳዮችን በሚመለከት ከዚህ ቃለ መጠይቅ ላይ የተነሱ ሐሳቦች ላይ እናተኩር በትግራይና አማራ ይገባኛል ጥያቄ የሚነሳበትን የወልቃይት አካባቢን በተመለከተ ለአንድ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ በማድረግ ዘላቂ ሰላም አናመጣም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ ጠቅላይ ሚኒስትሩ እንዲህ ያለውን አካሄድ ብንከተል መልሶ ግጭት ይፈጥራል ብለዋል የፕሪቶሪያ ግጭት የማቆም ስምምነት አከራካሪ ከሚላቸው ቦታዎች አንዱ ስለሆነው ይህ ስፍራ ተወያይተን ህግና ስርዓት ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ለዘላቂው ሰላም ሊያረጋግጥ ይችላል ሲሉም የጥያቄው መፍቻ ያሉትን ጠቅሰዋል የፌደራል ጠቅላይ ሚኒስትር አብይ አህመድ የአማራ ብዙሃን መገናኛ ድርጅት ስራ አስኪያጅ ጋር ባደረጉት በዚህ ቃለ ምልልስ በአንድ ፓርቲ በአንድ ክልል በአንድ አካባቢ ፍላጎት የማይመሳሰሉና የሌሎችን ተሳትፎ ግድ የሚጠይቁ ካሏቸው ጉዳዮች አንዱ የወሰን ይገባኛል ጥያቄ መሆኑን ጠቅሰዋል ጠቅላይ ሚኒስትሩ ለመሰል ጉዳዮች ዘላቂ ሰላም የሚያረጋግጥ ምላሽን ማምጣት ይጠይቃል ብለዋል ይህንን ጉዳይ የሁለቱንም ክልል ህዝቦች ያሳተፈ ያወያየ በህገ መንግስቱ መሰረት በህዝብ ውሳኔ የተረጋገጠ ለዘላቂ ሰላም መነሾ የሚሆን ካልሆነ እድል አግኝቻለሁና አሁን ላፍላ አድርግ ብትል ሲቀየር ይበላሻል ሳልሳይ ወያነ ትግራይ ለአማራ ልሂቃን ምሁራንና የፖለቲካ መሪዎች ባለፈው ሳምንት ባሰራጨው ደብዳቤ ወልቃይታውን በአማራ አስተዳደር ስር መሆኑ በሁለቱ ህዝቦች መካከል የማይበርድ የግጭትና የትርምስ ቀጠና እንዲሆን ታስቦ የሚደረግ ህገወጥ ተግባር መሆኑን ገልጿል የተያዘው የትግራይ ህገ መንግስታዊ ግዛቶችና መዋቅር በአስቸኳይ ተለቀው ወደ ነበረበት እንዲመለሱና የህግ የበላይነት እንዲረጋገጥ በጋራ እንስራ ሲል ጠይቋል የፓርቲው ህዝብ ግንኙነት ኃላፊ ብርሃን አጽባሃ ሳልሳይ ወያነ ትግራይ ግዛትን ወደ ድርድር አያስገባም የትግራይ ህገ መንግስታዊ መብቶች ደግሞ ለድርድር የሚቀርቡም አይደሉም ከጦርነት መለስ ባለ መንገድ መፈታት ስላለበት ይህ በድርድርና ንግግር መፍትሄዎችን ማስቀመጥ አለብን የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በፊናው ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ባደረገው ጥሪ ወልቃይት ጠገዴ ጠለምትና ራየ በታሪክ የአማራ ግዛት መሆናቸውን ድህረ 1983 በጉልበት ተነጥቀው ተወስደው እንደነበሩ አምኖ መቀበል ያስፈልጋል ብለዋል የማህበሩ ሰብሳቢ ዶክተር ገሰሰ ወንድም የትግራይ ግዛት የሚባል ነገር የሌለ ነው ሁለተኛ የትግራይ ግዛት ብለው መጥራት የሚፈልጉት ወልቃይት ጠገዴን ጠለምትን ራያን ነው እነዚህ ህዝቦች ደግሞ ማንነታቸው ህዝቦቹ ራሳቸው ናቸው የሚወስኑት በትግራይ በኩል ያንን ቦታ ያጣነው በጦርነቱ ምክንያት ነው እየከለከለን ያለው የፌደራል መንግስት ነው የሚል ጥያቄ እንዳለ የጠቀሱት ጠቅላይ ሚኒስትር አብይ ለአማራ ህዝብ ሁሉና እንታገላለን የሚሉ ኃይሎች ሁሉ ቦታውን ውሰዱት አብረን እንዋጋለን ይገባቸዋል እያሉ ነው የሚል አዲስ መረጃም ይፋ አድርገዋል በሌላ በኩል በአማራ በኩል በፌደራል መንግስቱ ክልልና የሚተዳደረው ወልቃይት በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌደራል መንግስት አልመለሰም በሚል ሁለቱም ጋር ጥያቄ መኖሩን ገልጸዋል ፕሪቶሪያ ውስጥ በተደረገው ስምምነት አከራካሪ ቦታዎች በሚል በርግጥ በስም ያልተጠቀሱት የነዚህ ቦታዎች ጉዳይ በሁለቱም ይገባኛል ባዮች በኩል እንደ ቀይ መስመር የሚታይ ነው ጦርነቱ።
በትግራይ ተኩስ ልውውጥ የተጀመረበት የትግራይ ጦርነት ከወዲሁ ብዙ ስጋትና ጭንቀት አስከትሏል። በምዕራባዊ ትግራይ ከሱዳን ወሰን አቅራቢያ በሚገኘው ሸረሪና በተባለ አካባቢ በኢትዮጵያ ሀገር መከላከያ ሰራዊትና በህወሓት ኃይሎች መካከል ከባድ የተኩስ ልውውጥና ውጊያ መቀስቀሱ ነው እየተዘገበ የሚገኘው። በትግራይ ክልላዊ መንግስት በኩል በነሐሴ 1 ቀን 2018 ዓ.ም በወጣ ይፋዊ መግለጫ የብልጽግና ፓርቲ አስተዳደር ሲያካሄድ የቆየውን ማዕቀብና የድሮን ጥቃት ወደ ከፍተኛ ደረጃ በማሸጋገር በዛሬው ዕለት በምዕራባዊ ትግራይ በሸረሪና አቅጣጫ ግልጽ ወታደራዊ ጥቃት ፈጽመዋል ሲል ከሷል። መግለጫው አክሎም የትግራይ ህዝብ፣ የደህንነት አካላት፣ የሲቪል ማህበራትና የሃይማኖት ተቋማት ሀገራዊ ውድመት አይሆንም በሚል ለህልውና ተጋድሎ ዝግጁ እንዲሆኑ ጥሪ አቅርበዋል። በተጨማሪም ከተለያዩ የታጠቁ ቡድኖች ጋር ቅንጅት መፍጠራቸውን አመልክቷል። ይህን ተከትሎ በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውንና የማይመኘው አዲስ ወታደራዊ ግጭት መቀስቀሱን አሳውቋል። ግጭቱን ማንና መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የመጣውን የኋላ ቀር ቡድን ህወሓት መግለጫ ከመስማት ይልቅ ገለልተኛ አካላት የሚያደርጉትን የሳተላይት ክትትልና የክትትሉን ውጤት መጠበቅ ተገቢ ነው ሲል ገልጿል። ፓርቲው አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራና የሚደገፍ ነው ብሏል። ሆኖም የጦርነቱ እቅድ በራሳቸው የጦርነት ነጋዴዎች አማካኝነት አስቀድሞ ሚስጥሩ ታውቆ ያደረ በመሆኑ እንቅስቃሴው ገና ሳይስፋፋ የሚከሽፍ ነው ሲል ጠቅሷል። አክሎም የዚህ አላስፈላጊ ግጭት ዋና ሰለባና የመከራው ተቀባይ የሆነ ያለው የትግራይ ወጣት መሆኑ አሳዛኝ ያደርገዋል ብሏል። ይህ ቡድን የፕሪቶሪያውን የሰላም ውል በመጣስ የህጋዊውን ጊዜያዊ አስተዳደር ስልጣን በኃይል ገልብጦ ህገወጥ አስተዳደር መመስረቱ ሳይበቃው አሁን ደግሞ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል ከሷል። ቀደም ሲል በተለያዩ መድረኮች ሲያካሂዷቸው የነበሩት የዛቻና የትምክህት መግለጫዎች ቡድኑ ለጦርነት የነበረውን ከፍተኛ ፍላጎትና ጉጉት የሚያሳዩ በቂ ማስረጃዎች ናቸውም ሲል አመልክቷል። ይህ በእንዲህ እንዳለ የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ባስተላለፉት መልእክት አመራሮቹ የተሻለ መንግስታዊ እውቀትና ግንዛቤ ያላቸው ተብሎ ስለሚታመን ለትግራይ ህዝብና ለህዝቡ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። የትግራይን ህዝብ አንድነት አበላሽታችሁ በአልቡርሃን በፋኖና ከሁሉም በላይ ደግሞ በሻዕቢያ ተመክታችሁ የምታደርጉት ፉከራና ዛቻ ህዝብን ወደ ከፍ አደጋ ከማስገባት ውጭ የምታመጡት ምንም አይነት ለውጥ የለም ብለዋል። አክለውም ደብረጽዮንና ፈትለወርቅ መርተዋችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በግፍ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት ፈጥናችሁ ልታቆሙት ይገባል ሲሉ ገልጸዋል። ለትግራይ ሰራዊት አባላት ባስተላለፉት መልእክት ደግሞ ሊያሳስባቸው የሚገባው በጣት የሚቆጠር ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና ነው ብለዋል። በመሆኑም ሰራዊቱ በህይወትና በአካሉ የሚጫወቱ አካላትን ይበቃል ሊላቸው እንደሚገባ ጥሪ አቅርበዋል። ህዝቡ ያለበት የመኖርና ያለመኖር የህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል የጠቆሙት አቶ ጌታቸው ልንወቀስና ልንፈራረጅ የምንችለው መጀመሪያ እንደ ህዝብ በህይወት ስንኖር ብቻ ነው ሲሉ አስገንዝበዋል። በሐውልት የመሸገው ቡድን የዲፕሎማሲ በሮችን በሙሉ ዘግቶ በፉከራና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ የሚል ጩኸት ማሰማቱ የአመራርነት ይቅርና ተራ አስተዋይነት እንኳን የሌለው መሆኑን የሚያሳይ ነው ሲሉ አቶ ጌታቸው ኮንነዋል። የአዲስ የተኩስ ልውውጥ እንደ አውሮፓውያን አቆጣጠር በ2022 በደቡብ አፍሪካ ፕሪቶሪያ የተፈረመውን የሰላም ስምምነት አደጋ ላይ የሚጥልና ከጦርነቱ ማብቃት በኋላ ያጋጠመ እጅግ አሳሳቢ ወታደራዊ ግጭት እንደሚሆን ይጠበቃል። የቀጠናው ተመራማሪ ፕሮፌሰር ኬቲል ትሮሞቮል እንደገለጹት ይህ ክስተት ከፕሪቶሪያ ስምምነት በኋላ ያጋጠመ እጅግ አደገኛ ወታደራዊ ግጭት ነው። እንደሳቸው ገለጻ ይህ እርምጃ ሰፊ ወታደራዊ ዘመቻ የመክፈት ሙከራ ወይም ደግሞ ሌላኛውን ወገን ለማስፈራራት የተደረገ ኃይል የማሳየት እርምጃ ሊሆን ይችላል። ይህ በሱዳን ድንበር አቅራቢያ የተቀሰቀሰው አዲስ ውጊያ በአዲስ አበባና በመቀሌ መካከል ላለፉት ወራት ሲንከባለል የቆየ የፖለቲካ ውጥረት፣ የትግራይ ጊዜያዊ አስተዳደር ክፍፍልና የፕሪቶሪያው ስምምነት ትግበራ መደናቀፍ ያስከተለ ውጤት እንደሆነ ተንታኞች ያስረዳሉ። በቀጣይ ቀናት ምን እንደሚፈጠር እየተከታተልን የምናሳውቃቸው ይሆናል። ፋኖና መንግስት አደራዳሪ እየተፈለገላቸው ነው። በአማራ ክልል እየተካሄደ ላለው ጦርነት የአውሮፓ ህብረት በተባበሩት መንግስታት ድርጅትና በተቀረው ዓለም አቀፍ ማህበረሰብ ትኩረት እንዲሰጠው የሰላምና ደህንነት ጥናት ኢንስቲትዩት ሐምሌ 24 ቀን 2018 ዓ.ም ባዘጋጀው ውይይት ላይ ሀሳብ ማቅረቡን የዘገበው ሪፖርተር ነው። በውይይቱ የአፍሪካ የምርምር ዩኒቨርሲቲዎች ህብረት 2026 ተመራማሪዎች ቢዮንድ ግሪቫንስ ዋር ኢኮኖሚ ስቴት ኢንታንግልመንት ኤንድ ዘ ዳይናሚክስ ኦፍ ፕሮትራክትድ ኮንፍሊክት ኢን ኢትዮጵያ ሳምሃራ ሪጅን በሚል ርዕስ ባደረጉት ገለጻ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት ኢኮኖሚያዊ፣ ማህበራዊና ሰብአዊ ቀውሶች እያስከተለ መፍትሄ ሳያገኝ መቀጠሉ ተገልጿል። በተለይ እንደ ሩሲያ፣ ዩክሬን፣ ኢራን፣ እስራኤልና ሱዳን እየተካሄደ ያለው ጦርነት ምክንያት የአማራ ክልል ጉዳይ በአውሮፓ ህብረት፣ በተባበሩት መንግስታት ድርጅት እንዲሁም በዓለም አቀፉ ማህበረሰብ ትኩረት እንዲነፈገው ምክንያት መሆኑ በውይይቱ ተጠቁሟል። በአማራ ክልል የግጭት ሁኔታዎች፣ የጦርነት ኢኮኖሚ፣ የወጣቶች ቅስቀሳና ንቅናቄ እንዲሁም ወደ ሰላም በሚወስዱ አማራጮች ላይ ያተኮረው ውይይቱ ዘላቂ መፍትሄ ይገኝ ዘንድ
የኢትዮጵያ መንግስትና ፋኖ ለእውነተኛ ድርድር እንዲቀመጡ በተለይ እንደ አውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማትና ሀገሮች ግፊት እንደሚፈልግ ተመራማሪዎቹ አጽንኦት ሰጥተው ተናግረዋል። በክልሉ ያለውን ግጭት ከጸጥታና ከደህንነት እይታ ባሻገር ከፖለቲካ ቅሬታዎች፣ ከኢኮኖሚያዊ ጉዳዮች መገለል፣ ከመንግስት አስተዳደር መዋቅራዊ ፈተናዎች፣ የወጣቶች የሥራ ዕድል ፈጠራን ጨምሮ ከሌሎች ማህበራዊ ሁኔታዎች አኳያ መረዳት እንደሚያስፈልግ አሳስበዋል። ቤት ለቤት ከ1000 እስከ 5000 ብር በቀረጥ መልክ ደግሞ እስከ 10000 ብር መንግስት ያስገባውን የአፈር ማዳበሪያ ለህብረተሰቡ መሸጥ፣ በተለይም በሰሜን ጎጃምና በጎንደር አካባቢዎች የሚደረጉ እገታዎችና ሌሎች ህገወጥ የገንዘብ ማሰባሰቢያ ዘዴዎች የግጭት ፋይናንስ ምንጮች በመሆን የታጣቂዎች ንቅናቄ ቀጣይነት እንዲኖር አስተዋጽኦ ማድረጋቸው ተመልክቷል። በተለይ ቤት ለቤት የሚደረጉ የገንዘብ መዋጮ ራስን ከአደጋ ለመከላከል የሚደረግ አስተዋጽኦ ተደርጎ እንደሚቆጠር ተነግሯል። በመንግስት በኩል የሚወሰደው የአጸፋ እርምጃ ችግሩ ተባብሶ እንዲቀጥል ምክንያት መሆኑን ተመራማሪዎች ጠቁመዋል። በመሆኑም መዋቅራዊ ቅሬታዎችን የሚፈቱ የህዝቡን የኑሮ ሁኔታ የሚያሻሽሉና ከአጭር ጊዜያዊ ስምምነቶች የተሻገሩ የሰላም ጥረቶች ተጠናክረው እንዲቀጥሉ ተመራማሪዎቹ አሳስበዋል። መንግስት ከህወሓት ጋር በደቡብ አፍሪካ እንዲሁም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ውይይት ማድረጉን የገለጹት ተመራማሪዎቹ እንዲህ አይነት ሂደት እንዲኖር የፋኖ ታጣቂዎች እንደሚፈልጉ፣ መንግስትም እውነተኛ ድርድር ለማድረግ ፈቃደኛ መሆን እንዳለበት አስረድተዋል። በአፍሪካ ህብረትና በኢጋድ አማካይነት መሳሪያ አንግበው ከሚንቀሳቀሱ ታጣቂዎች ጋር የአማራ ብሔራዊ ክልላዊ መንግስት ከስምምነት ቢደርስም ግጭቱ መቀጠሉን እንደ ምክንያት በመጥቀስ ዘላቂ የሰላም ጥረቶች መቀጠል እንዳለባቸው ተመራማሪዎቹ ማሳሰቢያ ሰጥተዋል። በግጭቱ በትምህርትና በልማት ላይ የሚደርሰውን የረጅም ጊዜ ጉዳት ትኩረት መስጠት እንደሚያስፈልግ፣ ግጭቱ ከተጀመረ በኋላ ከ4 ሚሊዮን በላይ ዕድሜያቸው ለትምህርት የደረሱ ተማሪዎች በትምህርት ገበታ እንዳይገኙ ምክንያት መሆኑ ተብራርቷል። ግጭቱ በማደግ ላይ ያለውን የሀገሪቱን ኢኮኖሚ ወደ ኋላ እንደሚጎትተው የገለጹት ተመራማሪዎቹ ችግሩን ማስቆም ቢቻል ኢትዮጵያ እድገቷን የአፍሪካ ምልክት ማድረግ ትችላለች ብለው እንደሚያምኑ አስረድተዋል። ተመራማሪዎች፣ ባለሙያዎች፣ ፖሊሲ አውጪዎች፣ ዲፕሎማቶችና ተሳታፊዎች የተገኙበት መድረክ ወደፊት ትኩረት የሚሹ የምርምርና የፖሊሲ አቅጣጫዎችን ለመለየት ይረዳል ተብሎ እንደሚጠበቅ ተገልጿል። ዜናው የሪፖርተር ነው። ዩክሬን በኢራን ላይ ከሀገር ውስጥ ሳምንታዊ መረጃዎች ሀገር ስንል አንድ ያልተለመደ የውጊያ መረጃ እንመለከታለን። የኢራን ፓርላማ የደህንነትና የውጭ ግንኙነት ኮሚቴ አባል የሆኑት ፌዳ ሁሴን ማሌኪ ዩክሬን በካስፒያን ባህር በንግድ መርከባችን ላይ ለሰነዘረችው የድሮን ጥቃት የእጇን እንሰጣታለን ሲሉ ዛቱ። ቅዳሜ ዕለት በኢራኗ የንግድ መርከብ ላይ ዩክሬን በፈጸመችው የድሮን ድብደባ አንድ ባህረኛ ሲገደል፣ ሌላኛው ደግሞ አካላዊ ጉዳት እንደገጠመው አልጀዚራ አስታውሷል። ዩክሬን ጥቃቱን ስለማድረሱ አልሸሸገችም። የኢራኑ መርከብ ለሩሲያ የሚሰጥ የጦር መሳሪያ ጫነ እንደነበር የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ዩክሬን ከሩሲያ ጋር የገጠመችው ጦርነት ከ4 ዓመታት በላይ አስቆጥሯል። ምስራቅ አውሮፓዊቱ ሀገር በካስፒያን ባህር ይህን መሰሉን ጥቃት ስታደርስ የቅዳሜ ዕለቱ የመጀመሪያው ነው ተብሏል። ዩክሬን ከቅርብ ወራት በድሮኖች የራቁ ኢላማዎችን በመምታቱ ረገድ እየተሳካላት ነው ተብሏል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝንላቸው የሰንበት መቆያ የሳምንቱ አንኳር መረጃዎች እነዚህ ነበሩ። ለሀገራችን ሰላምና ፍቅር እንመኛለን። ፈታ ዴይሊዎች ነን።